ነሽና የኑሮዬ ማገር ህዋሴ ነሽና ራስህ ማታፈር ይዙም ቢያንስ ተናደሽ እንደሆነ አውቃለሁ፣ ግን ደግሞ አንተ መሄድ አለብህ። አንተ ያማል እዩ ቋረ እኔ ከጀመርኩ ጎንሽ አይሆንኩት አይደለም ባይ አይደለም አስቤት ብዬሽ አይደል ከጎንሽ አይደለም የሆንኩት እዩ እኔ ነገርኳችሁ። እኔ ምን አደረኩ አልፈልግም። ከዚህ በኋላ ማናችሁ ማለት ለምን እንዴ? ስለዚህ በእኔ ምክንያት እንድትጣሉ አልፈልግም። ሲተጣሉ ከኔ ጋር እስከሆነ ድረስ ከኔ ጋር እስከሆነ ችግሩ ከኔ ጋር ነው መጨረስ ያለበት። ካንተ ጋር ምንም አይነት ችግር ውስጥ እንድገቡ አልፈልግም። ሰላም ሰላም፣ እንዴት ናችሁ የኛ ቤተሰቦች? እኛ አለን ፈጣሪ ይመስገን። እናንተም ባላችሁበት ሰላማችሁ ጤናችሁ ይብዛልን። ዛሬ እንግዲህ ያው በድጋሚ መጥቻለሁ። ዛሬ ያው የመጣሁበት ምክንያት ያው እዩንም ቢኒም ላገኛቸው ነው የመጣሁት። ትላንትና ያው ቢኒ ያደረገው ነገር በጣም የማይሆን ነገር ነው ማለት እኔም ቦታው ላይ መኖር ነበረብኝ። ለዛ ሲያደርግ ግን ያው እኔ መገኘት ስላልቻልኩኝ ነው እንደ ድንገት እና ቢኒ ያደረገው ነገር በጣም የሚያስጠላ ነገር ነው። እሷ ከህይወታችን ውጣ አልፈልግህም የራሴን ህይወት ጀምሬያለሁ ብላ ነግረዋለች። ግን እሱ ይሄ ነገር ሊገባው አልቻለም እና ማታም በስልክ ብዙ ተነጋግረናል ከሱ ጋር። ደስ የሚል ነገር አይደለም ያወራ ነው፣ ግን በቃ ለአንዴና ለመጨረሻ አግኝተ ነው ያለውን ነገር እንደ እሷ ራሷ በአካል እንድትነግረው ፈልጋለሁ። ግን የሚገባው አይመስለኝም፣ የሚገባው ነገር አይደለም። ባለፈውም ነግረዋለች ያለውን ነገር። ግን ዛሬም ቢሆን በቃ ለአንዴና ለመጨረሻ ማድረግ የምንችለው በአካል አግኝተ ነው ራሷ እዩ ከህይወቷ እንዲወጣ እንድትነግረው ነው ዛሬ ያሰብኩት ማለት ነውና ከዩም ጋር አውርተናል። እዩ እንደ ድንገት ዛሬ ቤተክርስቲያን ጠዋት ሄዳለች እና በጠዋት ነው ቪዲዮ እየቀረስኩ ያለሁት። ቤተክርስቲያን ነች፣ አሁን ትመጣለች። በቤተክርስቲያን በኩል በዚሁ ነው የቤት ሳትገቢ ነው ያልኳትና በዚሁ ትመጣለች። እሷንም አግኝቻት ያው አንዳንድ ነገሮችን እናወራለን። እናንተም ያው ቤተሰቦች ማወቅ ያለባችሁ ነገር ስላለ ነው ያው ሁሉ ነገር ለእናንተ ግልጽ መሆን ስላለበት የሚደበቅ ነገር ስለሌለ፣ በዛ ላይ ደግሞ በቃ እዩም መበጥበጥ የለባትም። ልጇን በትክክል ነው ማሳደግ ያለባት። የትኛውም ሰው መጥቶ ሊረብሻት አይገባም፣ ሊበጠብጣት አይገባም። እና አሁን ደግሞ እየረበሸን ያለው ሰላም ሆነን ምናምን ደስተኛ ሆና ኢቫናም ደስተኛ ሆና እዩም ደስተኛ ሆና አሪፍ ጊዜ እያሳለፍን ቢኒ ነው በቃ መጥቶ እየረበሸን ያለውና ከምን አንፃር እንትን እንደሆነ አላውቅም። ከዚህ በፊት ብዙ ላምኗለች፣ ብዙ እንትን ብለዋለች። ግን ዛሬ ደግሞ እሱ ከኔ ጋር ስለሆነች ይሁን ከኔ ጋር ስለተቀራረበች ይሁን ቀናቲው ምን ይሁን አላውቅም፣ በቃ እሷ ደስተኛ እንዳትሆን ሊበጠብጣት ነው የመጣውና ከዛ እኔ እንደው የራሱን ህይወት የጀመረ ነበር የመሰለኝ ከሌላ ሴት ጋር እና ድጋሚ ደግሞ አሁን መጥቶ የእሷን ህይወት እንደዚህ እንትመረበሹ በጣም ልክ ያልሆነ ነገርና ቤተሰቦች ዛሬ ያለውን ነገር በትክክል እነግረዋለሁ፣ በትክክለኛው አማርኛ እነግረዋለሁ። አይ ሚል ከሆነም ደግሞ በቃ ሲጀመር ወይ ወደ ህግ መሄድ ነው። በህግም ቢሆን እዩ አጠገብ እንዳይደርስ ማድረግ ነው በቃ። ምክንያቱም እሷም አልፈለገችውም፣ እሷም ስላልፈለገችው ምንም ማድረግ አይቻልም ማለት ነውና እኔም ያው ሰው ህይወት ላይ ገብቼ መወሰን ምናምን ባልችልም፣ ግን ደግሞ በቃ እሷ አሁን ላይ የሚያስፈልጋት ሰላምና ልጇን በትክክል ማሳደግ ነው። የሚበጠብጣት ሰው የሚረብሻት ሰው አያስፈልጋትም። እሷ ደግሞ ደስተኛ በሆነችበት ሰዓት አሁን በቃ ተረጋግታ ከልጇ ጋር ደስተኛ በሆነችበት ሰዓት ከኔ ጋርም ተቀራርበን ጥሩ ጊዜ እያሳለፍን ድንገት ደግሞ ቢኒ መጥቶ እንደዚህ ማድረጉ በጣም ነው የደበረኝ፣ በጣም ነው ያናደደኝ እና እኔ ደግሞ መጣላት ምናምን ከሱ ጋር አልፈልግም። ምክንያቱም ስንጣላ ያው ደስ ስለማይላት በመሀልም ደግሞ ልጅም ስላለ እንደዛ ማድረግ አልፈልግም። ግን በቃ ዛሬ ለአንዴና ለመጨረሻ በትክክለኛው አማርኛ እዩ ራሷ እንደማስፈልገው ትንገረው። እንግዲህ አልፈልግም ተብሎ ምንችህ ካለ ምንም ማድረግ አይቻልም። በህግም ቢሆን እሱን እንትን ለማለት እንሞክራለን። በህግም ቢሆን ከእሷ ለማራቅ እንሞክራለን። የሚቀድመው የኢቫና ሰላምና የእዩ ሰላም ብቻ ነው፣ ሌላ ነገር አይደለም ቅድሚያ የምንሰጠው ማለት ነውና ይሄ ደግሞ እሱ ሊረዳ ይገባል። ልጅቷ ደስተኛ እንድትሆን ሊተዋት ይገባል። በቃ የራሷን ህይወት እንድትኖር የራሷን ህይወት እንድትጀምር ልጇን በትክክል እንድታሳድግ ሊተዋት ይገባል በቃ። እና ይሄንን ነገር ልነግረው ነው ዛሬ እንግዲህ ቤተሰቦች እሱን እንትን ያልኩት የቀጠርኩት። ያው እዩ ቢኒያም እንደሚመጣ አታውቅም፣ ምክንያቱም እሱ ማግኘት ስለማትፈልግ። ግን እሱ ሳልነግራት ያው
እሷ ቤተክርስቲያን ነች። እሷ ትመጣና ከዛ ወይ ለቢኒ ደውዬለት ያለውን ነገር እንደዚህ ፊት ለፊት የኑሮዬ ማገር ህዋሴነስና የደም ስሬ ቀመር ክፉ ስናልየው እስካለሁኝ በምድር አጽናኛለን ታየን ከየሸች ነገር አይ በሰላም ነው በሰላም ነው። ከቤተክርስቲያን አስቻኩልሽ። አይ አንዲውን ከቤተክርስቲያን እንደወጣሽ የሆነ ጉዳይ ገለን እንሂድ ብዬ ነው። አይሻልም? እና ቪዲዮ ይቻላል። ሰላም በይ። ሰላም ቤተሰቦች እንዴት ናችሁ? ዛሬ ባና መታለች። ሰላም ሰላም። አልተኛችም ዛሬ ነቃ ብላለች። ግን እስኪ መጣ ነው ለሊት ስለተነሳን ይሞቃታል ብዬ እኮ ነው ከምትነጫነጭ። ከቤተክርስቲያን አቻኩ እየጠራሽ በሰላም ነው? በሰላም ነው ማለት ትላንትና ቪዲዮ እያየሁኝ ነበረ እና ስደውይም አውርተን ያለውን ነገር ግን ዛሬ ቢኒንም ደውዬለታለሁና ለምን ጠራው? እሱን ማግኘት አልፈልግም። በቃ ለምን አሁን እንደገና እሱ ከመጣ ደግሞ ሌላ ጭቅጭቅ ነው። መጥራት አልነበረብህም እሱን ሲጀመር ለምን ጠራው? በቃ አዩ በቃ እኔ አሁን ባልጠራውም እየመጣ እየበጠበጠሽ ነውና አንዴ ያለውን ነገር በግልጽ እኔ ባለሁበት እንድትነግሪው ስለፈለኩኝ። አይ እኔ እና እሱ መጨረስ ያለብንን እኮ ጨርሰናል። ማውራትም ካለብን አውርተን መጨረስ ያለብንን ነገሮች በስርዓት መጨረስ ካለብንም እንጨርሳለን። ችግር የለውም። ግን እኔ ጭቅጭቅ አልፈልግም። ድጋሚ ደግሞ በቃ እኔ ትላንትናም መጥቶ ስናወራ ነበረ። ብቻ በቃ እኔ ድጋሚ ማግኘት አልፈልግም። እሱን ትላንትናም ብዙ ነገር ብሏል። ብቻ አላቅም። እኔ ከዚህ በኋላ በቅቶኛል ነው ቢበቃኝ ይሻላል። ሁሉም ነገር በቅቶኛል። በቃ እሱ ነው ፈልገው አይ የኔ በሌለበትም እንዲያስቸግርሽ ስላልፈለኩኝ ቀጥታ ያለውን ነገር በአካል እንድትነግሪው። እሱን ማስቆም ከፈለኩኝ እኮ እኔ በአንድ እንትን ማስቆም እችላለሁ። ችግር የለውም ማለት አንተም መቸገር የለብህም፣ ከሱ ጋር መጣላት የለብህም። ያው ምንም ቢሆን በፊት ተተዋውቁ ነበረ። ማለት ጓደኛዬ ነው፣ ብዙ ነበራችሁ ምናምን ነገር። ስለዚህ በእኔ ምክንያት እንድትጣሉ አልፈልግም። እሱ የተጣላው ከኔ ጋር እስከሆነ ድረስ ከኔ ጋር እስከሆነ ችግሩ ከኔ ጋር ነው መጨረስ ያለበት። ካንተ ጋር ምንም አይነት ችግር ውስጥ እንድገባ አልፈልግም። እኛም ጠለም ብቻ ያለውን ነገር አንቺ በግልጽ እንድትነግሪው ስለፈለኩኝ ነው። እኔ ባለሁበት እዚሁ በቃ ለአንዴና ለመጨረሻም ቢሆን የራስሽን ሕይወት መኖር እንደምትፈልጊ ምናምን ያለውን ነገር እንድትነግሪው ስለፈለኩኝ ነው። እና እመጣለሁ ብሎኛል። ችግር የለውም። ተናገርኩት እኮ ሊሰማሽ አልቻለም። በዛ ላይ ደግሞ ልብቻው መጥቶ እያገኘሽ ነው እና ትላንትና ያደረገው ነገር ራሱ ጭራሽ ሆነሽ ልጅ አምጥቶ ከሷ ጋር የለኝም ምናምን ብሎ ቲኑራውም አይኑራውም እኔ ከዚህ በኋላ እኮ የሚያገባኝ ነገር የለም ብዬ ህይወት ኖረክም ከሷ ጋር አልኖረክም ምንም የሚያገባኝ ነገር የለም ብዬዋለሁ። ስለዚህ እኔ ምንም የሚያስጨንቀኝ ነገር የለም። ምንድነው እኮ ያንን ነገር ቆርባት ስማት አላ ዝም ብለህ እኔ እኮ በቃ ካንተ ጋር ተመሰጭ ዝም ብዬ ሰማሃለሁ። ቆርባለች እንዴ? ግድ ነው ወይኔ እንደዚህ ከምን ልጅ ሆነች ለዛ እንዴ ሲመለከት ነው። እና ያው ባጠራው ጥሩ ነበር። አሁንም እኔ እዚህ ቆሜ ባይመጣ ደስ ይለኛል። የምር ባንገናኝ ደስ ይለኛል። አንዴና ለመጨረሻ የለም ያለውን ነገር እኔም ህይወትሽ እንዲበጠበጥ አልፈልግም፣ እንዲደብርሽም አልፈልግም። ግን ያለውን ነገር ለአንዴና ለመጨረሻ ብንነግረውና ከዛ ከኛ ህይወት ቢወጣ አይ ማለት ከኛ ህይወት ቢወጣ ማለት ከአንቺ ህይወት ከሆነ ህይወት ከኛ ጥሩ ሆነን ሰላም ሆነን ይባለንበት መጥቶ ሲረብሸን ያናዳልም ተናድጃለሁ። ሱማ ያው እኔ በቃ ሰላሜን ነው የምፈልገው። በዚህ ምንም አይደለም። በዚህ ከሰላሜ የሚመጣብኝ ነገር የለም። ስለዚህ እኔም እኮ እንደዛ በመረጠበት መንገድ ይሄድ፣ እኔም በመረጥኩበት መንገድ ይሄዳለሁ። እሱ መንገዱን መርጧል መጀመሪያ። እኔም ደግሞ ከአንዴም 2-3 ደጋግሜ ጠይቄዋለሁ። አስብበት ብዬዋለሁ፣ አስቤበታለሁ። ምንም የማስብበት ነገር የለም። ከዚህ በኋላ ከአንቺ ጋር ምንም አይነት ህይወት አይኖረኝም አልፈልግም ብሎ ተናግሯል። ስለዚህ መለመን አልፈለኩም፣ ትቼዋለሁ። በቃ እኔ ደግሞ ማሳየት እፈልጋለሁ።
ማለት ያለሱ ልጄን ማሳደግ ማልችል መስሎት ከሆነ ወይ ደግሞ አለ አይደል አንዳንድ ወንድ ልጅ በቃ ያለሱ ሴት ልጅ ህይወቷን መምራት የምትችል የማይመስለው ያለሱ ምንም ነገር የሚሳካላት የማይመስለው ምንም ደረጃ ማለፍ ምንችል የማይመስላቸው አይነት ወንዶች አሉ። እንደዛ አስበው ከሆነ ደግሞ ምን አክል ጠንካራ እንደሆንኩኝ ምን አክል ደግሞ ያንን ነገር ብቻዬን ሆኜ ላሳልፈው እንደምችል ለልጄ መሆን እንዴት እንደምችል ማሳየት እፈልጋለሁ። ለሱ ከዚህ በኋላ ለሚሆነው ሁሉንም ነገር ማሳየት እፈልጋለሁ። ስለዚህ ከሱ ጋርም ምንም አይነት ጭቅጭቅ ውስጥ መግባት የለብህም አንተም። አይ እኔም አልገባም። እኔ ያው በግልጽ እንድትነግዱ ስለፈለኩኝ ነው ያለውን ነገር እና ደግሞ በቃ በራስሽ መቆም እንደምትችይ ልጅሽንም በስርዓት እንድታሳድጊ እንዳይበጠብጥሽ ነው እኔ ፍላጎቴ ብቻ። እስቲ ለማንኛውም ላለመጨቃጨቅ ሞክር በእናትህ። እኔ ጭቅጭቅ ነው ያስጠላኝ። በቃ ጭቅጭቅ ስልችት ብሎኛል። እስቲ እንጠብቅ። ትርጉም የነስና የኑሮዬ ማገር ህዋሴነስና የደም ስሬ ቀመር ክፉ ስናልየው እስካለሁኝ በምድር አጽናኛለንታዬን አይንካብኝ አፈር እንዳንገት ማተቤ ሰንተሻል በልቤ ለፍቅር ቆያ አይደለ? ትንሽ ቆያ። አዎ በእናኛ ክርስቲያን በጣም ደውዬለታለሁ እኮ አሁን ሰማውን እንቅልፍ ይመጣል እንጂ ነው የምትለው። የሰው ልጅ ማጫወት ስራ ከሆነ ለዚህ ነው የጠራኸኝ። ልጅን ስታጫውት ምን ነው ቀና ሆይ አይ የሰው ልጅ ማጫወት እንደዚህ በጣም የምትወድ ከሆነ እኮ የልጅ ማጫወቻ ምናምን እየሄድክ ስታጫውት አይ እኔ አሁን በዚህ ለነገር ለስድብ አይደለም የሚጠራው ያለውን ነገር እሷ በግልጽ እንድትነግር ነው። ትላንትና የሚያረከው ነገር ነግሬሃለሁ፣ ልክ አይደለም። እኔ እንደውነቱ ከሆነ ማግኘት አልፈልግም ነበር። ነገሮች እንደተፈቱ ተስፋ አደርጋለሁ። ምንም ያሰብኩበት ነገር የለም። እስቲ ረፍት እና ለራሴ ደክሞኛል። ነገሮች ተፈተው ረፍና ሙዚቃ እዛ ጋር በሆነ እኔ ምን አይደለትም ግን ቢኒ አሁን እኔ ማለት ነው በሷ ፊት መጨቃጨቅ ያራከኝ ነው። አይ አይደለም ቢኒ ስለ አሁን መጣላት ቆይ አንዴ መጨረሻ ይኸውላችሁ አንድ ነገር ልንገራችሁ። እግዚአብሔር የምትጨቃጨቁ ከሆነ ትቻችሁ ነው የሚሄደው። እዩ መች ተጨቃጨቁ ነው እኮ ስለዚህ ነው እያወራ ያሉት። ይሄ ደግሞ መሀል የሰው ህይወት ላይ ገብቶ ጣልቃ ገብቶ የሰው ልጅ ካላጫወት ካላስደበስ የሰው ልጅ አሁን ቆይ ልጅ እንደሆነች አሁን ነው ተዚያለ ስሜት ራሱ የልጅነት ስሜት ስታይ እንዴት እንደምትሆን ያንተ እንዴት እንደምታየኝ ልጅ እንደሆነች አሁን ነው ተዚያለ አባቷ እንዳልሆንክ ታውቃለሽ አይተሃል። አይ አባትነት ውስጥ ነው የሚገናኙ ስሜት ነው ያ እንዴት እንደምታየኝ ያለ እሺ አሁን ማለት ነው አሁን ነው ተዚያለ አሁን እኔ ስለሱ ላወራ አይደለም የመጣሁት። አሁን ቢኒ የምትሰማኝ ከሆነ ትናንት እንደዛ ማድረጉ ለምን አስፈለገ ቢኒ ንገረኝ በቃ። እኔ እኮ እውነቱን ተናገርኩ። በቃ ያለውን ነገር እውነቱን ተናግሬ ነገሩ እንዲፈታልኝ ስለፈለኩኝ እሱ ደግሞ ያ ነገር እውነት እንዳልሆነ እኮ ተናገረች። እሷ ሌላ ነገር ትፈልጋለች። እዩ እሷ ከኔ ጋር ሌላ ነገር ፈለገች ማለት ደግሞ እኔ ያቺ ልጅ ፈልጋታለሁ ማለት አይደለም። ለሰው ማይሆን ተስፋ ለምን ትሰጣለህ? እስቲ ንገር። ለማንም ተስፋ አልሰጠውም። ተነጋግረንበት ያደረግነው ነገር ነው። ምንም ተነጋግራችሁበት ያደረጋችሁት ነገር እንዳልሆነ እኮ ተነጋገረች እሷ ደግሞ። አሁን ማለት ነው እኛ እኮ ያንተን ህይወት አልረበሽ ነው ላይ ምንም አያገባም። እኛ ያንተን ህይወት አያገባህም እኮ አልኩ። ምንም አላልንም። የራስን ህይወት ኑር። እኛ የራሳችን ህይወት ጀምረን አይደል እየኖርን ነው። ምንድነው የራሳችሁ ህይወት ማለት አይደለም። እኔና እሷ ሰላም ሆነን ሳለን እንትን እያለን አንተ የሰው ህይወት ገብተህ ለምንድን ነው የምትረብሽው? ናታን ምን እያወራህ ነው? ማለት እኔ ስለራሴ ህይወት ነው እዚህ ጋር ማንም የኔን ህይወት ወክሎ እንዲያወራልኝ አልፈልግም። አንተም ደግሞ ህይወታችንና የምትለው ነገር አቁምና እኔ ደጋግሜ እየነገርኩ ነው። የምሬን ነው። በቃ እንዲደብረኝ አታድርግ። የምሬን ነው። እንድንደባበር አታድርግ። አንተንም ነው እየነገርኩ ነው። በደንብ ስማት። እሱ ብቻ አይደለም አንተንም ነው እየነገርኩ እኔ ዩኒ ካንቺ ጎን ለመሆን ነው ሀሳቤ። እኔ ሌላ ሀሳብ እንደሌለኝ ያቅን ምንም ነገር እንደዛ ከሆነ አይ ከህይወታችን ምናምን እያልክ ይሆናል ሌላ ነገር እንዲመስል አታድርገው ነገሩን። አትፈለግበት ቦታ ነው ያለው። ስለዚህ መሄድ ትችላለህ። ካሜራም ይዘኪር ካሜራ ማንም መሄድ ትችላለህ። ረፍ በቃ ስርዓት ለምን አይኖርም? አንደኛ ይኸውልህ ኢቫን አለች አይደል? እኔ እሷም ስላለችም ነው እያከበርኩ እንትን ያልኩ እኮ። አሁን እኔ ከቤተክርስቲያን ነው የመጣሁት። እርቦኛል፣ ደክሞኛል። እሷም እንቅልፏ መጥቷል። ብቻ አትጨቀጨቁ። አሁን ማለት ነው እኔ ጭቅጭቅ አልፈልግም ቢኒ
እየሰማኝ ከሆነ የጠራውህም ትናንትና የሚያረከው ነገር ልክ አይደለም። የራስን ህይወት ቀጥል። አንተ ጠራኸኝ፣ አመሰግናለሁ። ልጄንም እንዳገኘ ታርገኛል እኮ። እሺ ምንድነው የምትለው አሁን? እዩ እኔ አሁን ማለት ነው ልጄን ናፍቀኛለች። ልጅቷን ተዋት፣ ችግር የለውም። ምን አሁን ልጅ እየታየህ ያለው እግዚአብሔርን ተረፍ አልኩ አይደል? አሁን ስርዓት ያዝኝ። በሰው ፊት እንደዚህ አትሁን እኮ። እሺ ልጄን እኮንም ማቀፍ አልችልም እንዴ? በቃ እሷ ስትፈቅድልና እሱ የሚሆነው አይደል? አንተ ለምን ነው ስለማይነግሩት? አንቺ አትፈቅጂልኝም? ልጄን ማየት አልችልም? እሷ ስትፈቅድልህ ነው የምትሆነው። በቃ ልጅ አይደለችም አልክ አይደል እንዴ? አሁን ልጅ መሆኑ ይታያል አይደለም? ሁሉ ጊዜስ ነበር እሷ ከኔ ጋር ጎንሽ ያለ መስሎሽ? አይዞ እኔ ይኸውልህ ከጎንሽ አለው። አይዞሽ እንደ ወንድምም እንደ ጓደኛም እያስመሰለ ነው። እኔ ህይወቴ ውስጥ ገብቶ እንዲወስንልኝ እኔ አልፈቀድኩለትም። ህይወቴ ምንም ያስመሰልኩት ነገር የለም። ቢኒ እረፍ። ምንድነው መስለው? አትከተለኝ ሰውዬ፣ አትከተለኝ። ወረጅ አይደለም አንተ ምንድነው ሀሳብ? እሺ ህይወቴ መወሰን የምችለው እኔ ነኝ አይደል? እየወሰንኩ ያለሁት እኔ ነኝ። አልፈልግም። እኔና አንቺ ማናችን ልጅ እንዳለ ሰው እናወራለን። ቢኒ ደግሞ ማለት ነው አልፈልግም ማለት እኔ ይኸውልህ ሜዳ ምትቀርጅ ካሁን እኔ እሷን ደስታ ብቻ ነው ፈልገው ነገር እኔ እሷ ሰላም ከሆነች ደስታ ከሆነች ችግር የለም። አንተን ግን አልፈልግህም አለች። የራስን ህይወት ጀምር። በቃ ጀምራል ነበር የራስን ህይወት እሱንም እንደማትፈልግ የሆነች ልጅ ጋር ጀምራል ነበር ወይ የራስን ህይወት በቃ ቀጥል። ህይወትን ቀጥል እያለ ያለ ነገር ልክ ነው። ህይወትን ቀጥል። ግን ነገርኩ በእኔ ህይወት ማንም ገብቶ የሚወስንልኝ አልፈልግም። እየወሰነልኝም አይደለም ራሴ የፈለኩትና ናታን ሳይመጣም እኮ እኔ የራሴን ህይወት ወስኛለሁ አይደለ? እሱ አጠገቤ ስላለ ከጎንሽ ነኝ ስላለ ብቻ ሌላ ነገር ጀምረናል ማለት አይደለም። እኔ እና እሱ ሌላ ነገር አለና እሱ እንደዛ ጀምረናል እያለሽ አላልኩም። እንደዛማ እንደማያስብ አውቃለሁ። ሲጀመር ብንጀምርም ማለት ነው አንተ የሚመለከት ጉዳይ አይደለም። ኖ እንደዛ ነገር የለም። ይሄ ወንድ ልጅ ነው። ወንድ ደግሞ ማለት ነው አለስልሶ ነው እንደዚህ ቀስ እያለ ነው የሚገባው። አይታለ አንተ እንደዛ ነው የምታረገው አይደለ? አንተ እንደዛ ነው የምታረገው አይደለም? አሁን አንዴ ይልቁ አይደለም አንሷ ሲጀመር ደና ሆና ስላያት ነው የንጨረጨረ እንደዚህ ህይወት ጀምረ ነበር ከልጅ ጋር ሆነ ምናምን አልነበር? በቃ ያንን ህይወት ራስ ቀጥል። አሁን እኔና ይኸውልህ እስኪ አሁን ሳትፈቅድልህ እንዳትነካት። አሁን ሌላ ነገር በሽን ከያዘ ኮኔ ልጅ የሚያልች ታጥቆ ቢቀየር ነገር ልጅ እንደሆነ ዛሬ ነው ትዝ ያለ ቶ ዝም በለው። ቆይ እስቲ ይውጣለት ነው ወጡ እሺ ወላንዴ አራባቱ አሁን ደግሞ መሰለሽ አልተናስመስልም። ቤተሰብ ማንን ትመስል መጀመሪያ ከቀልብ ከልብ ሁሉ ቢኒ የምታረጋቸውን ነገሮች ማለት ነው። አስመስልሻል። ስለዚህ እኔ ልጄን ይዣለሁ። አንተ ደግሞ አይመለከትህም። መሄድ ትችላለህ ማለት ምን ማለት ነው? መሄድ ትችላለህ ነው። ከዩ ጋር ነው አብረን የምንሄደው ከኢቫና ጋር አብረን ነው እንዴ? አታስፈልጉኝም። አንተ ቆይ አይደለም ምንድነው ሐሳብህ? እኛ አይደለም እኛ ይኸውልህ አይደል እኔ እና እሷ ሰላም ሆነን ኢቫና በቃ አሪፍ ይሁን። ለምንድን ነው መተመረብሽን? እኔ ሰላም ነኝ እኮ ናታ። አንተም ሳትመጣ ሰላም ነበረኝ። ችግር የለውም። አሁን ነው እየረበሽ ያለው። ነገር ለማውራት አትሞክር። የራሴን ህይወት ነው እየረበሽ ያለው። አንተ ራስህን ወክለህ ማውራት ትችላለህ፣ ግን በእኔ ምክንያት ምንም የሚረበሽ ህይወት ሊኖርህ አይገባም። አባሪ ያስፈልግም አባሪ ያስፈልግም። በእኔና ህይወት በእኔና ህይወት ያስፈልግም። ረፍ ቢኒያም ቢኒ አሁን ረፍ አልኩ እኮ ሂድ በእናትህ። ለምንድን ነው ሄደው? ራስህ አንተ ነው መሄድ ያለብህ አይደል? አሁን ማለት ነው አይደለም? ቆይ አይደለም እዩ ንገሪውና ማለት ነው አንቺ ማለት ነው እኔ ነው አንተ አይመለከተኝም ምንሽም አይደለሁም ልጄም አይደለችም ብለህ በተወከኝ ሰዓት አይዞሽ ብሎ የደገፈኝ ነው። ስለዚህ እንትን አልችልም፣ ግን ደግሞ ስነ ስርዓት ያዝ። በቃ ማይሆን ነገር ለማውራት አትሞክር። አንተ ማድረግ ያቃተህ ነገር ነው። እሺ እሱ ታደርግ ነበረው። ስለዚህ አባት ይሆንልሽ ነው። አሁን አባትነት አሁን ነው የተዝ ያለህ አይደለም፣ ግን በቃ ቦታ እየሸፈነ ነበረ። በቃ እንደ ጓደኛም እንዳጎትም ለልጄ እንዳጎትም ሆኖ አጎት መስሎ የተቅለሰለሰ ማለት ነው። ሊጎዳሽ። እሺ አሁን ማለት ነው ቢኒ በኋላ እንድትጎጂ አልፈልግም። ቢኒ አሁን ይኸውልህ አንተ ማብራሪያ ምናምን አንፈልግም አይደል? በቃ ሰማሃት አይደል? ህይወቷን ትኑርበት። በቃ አትበጥብጣት። የራሷን ህይወት ትኑርበት። ይሄን እንድነግርህ ነበር የጠራው። ነግራለች። በቃ እኮ ለምን አንተ ነው መሄድ ያለበት? እኔ አልሄድም ቢኒ በቃ አይደለም እኮ በቃ እሺ ቢኒ በጣም ይኸውልህ በጣም እየታገስኩ ነው። ስገፋኝ ምን ስትለኝ እየታገስኩ ነው ያለው። ዛሬ እየገባ ነው ማላችሁ ታልን ከታችሁ እንደውም ያላችሁ አንድ ነገር ልንገራችሁ። በእኔ ምክንያት ነው እንደዚህ እየሆናችሁ ያላችሁት።
ማናችሁንም አልፈልግም። የማናችሁ መገዛ አያስፈልግም። ናታን ስማኝ፣ የማናችሁ መገዛ አያስፈልገኝም። አንተ ራስህን ለምንድን ነው ህይወታችን እየኖርን አልነበር እንዴ? ዛሬ መተህ የምትረብሸን ምንድን ነው? አታስፈልግም ተባልክ። ለምን አትሄድም? ራስህን ማታስፈልግ እንደውም ግን ደግሞ አንተ መሄድ አለብህ። ያማል እዩ ቋረ እኔ ከጀመርኩ ጎንሽ ነው እኮ አይደለም ቋይ አይደለም እኔ አስቤት ብዬሽ አይደል ከጎንሽ አይደል እኮ ትዩኔ ነገርኳችሁ። እኔ ምን አረኩ አልፈልግም ከዚህ በኋላ ማናችሁ ማለት ለምን እንዴ አንተ ቆይ ምንድን ነው ሐሳብህ? እንዴ ጣላት ትፈልጋለህ አንተ? በቃ የራስህን ህይወት ጀመርክ አይደል ኖርክ። በቃኛ ነው ህይወት ለምን ረብሸን ወይ እግዚአብሔር ቢኒያም ለምን ወደ አይምሮ ማትመለስ? እሷ ደስተኛ ስትሆን ማየት አትፈልግም? ልጅ ላሳድግ ልጅ ኖሪ ዛሬ ነው ትዝ ያለ ልጅ እንደሆነ ዛሬ ነው ልጅ አይደለችም አላልክም? ልጅ ታላኛለህ እግዚአብሔር ቢኒያም እኔ መጣላት አልፈልግም እኮ አሁን መሰማኝ ከሆነ ማለት ነው እሺ በቃ ከህይወታችን አትጠጋ አልፈልግም አለቻ ቃል በቃል አውጥታ አልፈልግህም እሷ አለቻ እኛ ሲጀመር ደስተኛ ስለሆነ ነው የመጣው ዛሬ ከልጅቷ ጋር ህይወት ነበረ ከነሽ ጋር ጀምራለሁ ሰራላለሁ እሺ አንተ ምንም አታመጣም ሁለተኛ ህይወታችን ውስጥ እንዳገባ ሁለተኛ እንዳመጣሽ እንግዲህ ያው ቤተሰቦች እኔ ለማስታረቅ ነበር የሞከርኩት ያው እዩም ይሄን ቪዲዮ እያየሽው ከሆነ እኔ ካጠገብሽ ነው እንኩት እኔ እንደዚህ መግፋት አልነበረብሽም በእርግጥ ያው ተናደሽ ነው የሚሆነው ቢኒ አናደሽ ነው የሚሆነው ግን ደግሞ እኔ አንቺ ጋር መሆን ነው እንጂ የምፈልገው ሌላ አላማ እንደሌለኝ ነግሬሻለሁ በዚህ ልክ ባገፊኝ ጥሩ ነው ቢኒያም ደግሞ የምትባል ሰውዬ ከህይወታችን ብትወጣ ጥሩ ነው በቃ ሌላ ነገር ውስጥ እንድንገባ አታድርግ አልፈልግም ተብለሃል አልተፈለክም በቃ ዛሬ ነው እንዴ ልጅህ እንደሆነች ትዝ ያለ ዛሬ ነው እንዴ ልጅህ እንደሆነች የታወቀ ከኛ ጋር ስትሆን የራስን ህይወት ጀምር የራስን ህይወት ኑር ከኛ ህይወት ውጣ በቃ እዩ ደግሞ በቃ እኔ አላዘንኩብሽም ማለት ያው እሱ ስላናደጀሽ ነው እንደዚህ ያልሽኝ እንጂ ከልብሽ እንዳልሆነ አውቃለሁ ቤተሰቦች እንግዲህ ያው በቃ በጣም ነው የደበረኝ